ለይለተል ቀድር ማለት የውሳኔ ሌሊት ማለት ነው። የውሳኔ ሌሊት የተባለበት ለይለተል ቀድር የተባለበት ቀደሩ ለሚፈጽም አካላት የሚተላለፍበት እለት ስለሆነ ነው ተብሏል። ለምሳሌ ከለይለተል ቀድር ኢና አንዘልናሁ ፊ ለይለቲል ቀድር ከተባለችበት ወቅት ጀምሮ እስከሚቀጥለው ዓመት ለይለተል ቀድር ድረስ የሚሞት ሰው ካለ የሚሞተው ሰው ቁጥር ከነስም ዝርዝሩ የሚገኘው ኒዕማ ከነ ቁጥሩ የሚዘንበውም ዝናብ የሚፈጸመው ድርጊት የሚሆነው ነገር በሙሉ ተዘርዝሮ ለሚመለከተው የመላእክት ክፍል በውሳኔ መልኩ ይህንን ፈጽሙ ተብሎ የሥራ መመሪያ የሚሰጥበት ለይለተል ቀድር ላይ ነው። የለይለተል ቀድር ከመድረሱ በፊት መላእክቶቹም ሆነ ሌላ አካላት በሚቀጥለው ዓመት ለይለተል ቀድር እዛች ወቅት ላይ የማይኖሩት ሰዎች የሚኖሩት ሰዎች እነማን እንደሆኑ መላእክም ጭምር አያውቁም። ስራው ሲሰጣቸው ብቻ ነው። ስም ዝርዝር ይሰጣቸዋል። በስም ዝርዝር መሰረት ብቻ ነው የሚያውቁት። ከዛ ውጭ የሚያውቁት ነገር ከናካቴው የለም። ለይለተል ቀድር ወቅት ላይ ግን ዝርዝር ይሰጣቸዋል። መቼ ያ ሰው እንደሚሞት፣ የት ቦታ እንደሚሞት፣ በምን ሁኔታ እንደሚሞት እያንዳንዱ ዝርዝር የሚቀጥለው ዓመት ድረስ የምትከሰተዋ ሙሉ ዝርዝር ከባዕዱል ሙፈሲሪን እንዳሉት ለጅብሪል፣ ለሚካኤል፣ ለኢስራፊልና ለአዝራኢል ወይም ደግሞ ለመለከል መውት በቀጥታ ኢንፎርሜሽኑ የሚሰጠውና ለፈጻሚ አካል መመሪያው የሚተላለፈው በዚህ ሌሊት ነው ተብሏል። በዚህ ሌሊት ላይ የረሕመት ሌሊት ነው፣ የበረካ ሌሊት ነው። በርካታ ሰዎች ዱዓቸውን አላህ የሚሰማበት ሌሊት ነው። ይሄ ሌሊት ቁርአን የወረደበት ሌሊት ነው። የዱዓ ወር ነው። የእስትግፋር ወር ነው። ሌሊቱም ቀላል ጊዜ አይደለምና አላህ ሱብሓነሁ ወተዓላ መርጦ ነው ለይለተል ቀድርን ቁርአን እንዲወርድበት ያደረገው። የወረደው ደግሞ ከለውሐል መሕፉዝ ከዋናው መጽሐፍ ከዋናው ሰሌዳ ወደ ሰማዕ ዱንያ በይቱል ዒዛ ወደሚባል ቦታ ድረስ ነው። ጁምለተን ዋሂዳ በአንድ ጊዜ ያ ቁርአን ወርዶ ለይለተል ቀድር ላይ በይቱል ዒዛ ድረስ የወረደው ለይለተል ቀድር ላይ ነው ተብሏል። ረመዳን ወር ውስጥ በለይለተል ቀድር በምትባለው ሌሊት እዛች ወቅት ላይ በዛች ሌሊት ውስጥ በተባረከችው ሌሊት ቁርአኑን አላህ ሱብሓነሁ ወተዓላ አውርዶታል። ያ የወረደው ቁርአን ተከፋፍሎ በ23 ዓመት ነቢያችን ዓለይሂ ሰላቱ ወሰላም እንዲደርሳቸው ተደርጎ እንዳስፈላጊነቱ ለረሱል ዓለይሂ ሰላቱ ወሰላም እንዲደርስ ተደርጓል።